sometimes ሆዳችሁ እጅግ በጣም በጠኔ የተያዘ ሰዓት ዲሳይድ የምታደርጓቸው ውሳኔዎች የምትመለሱባቸው አይደሉም፣ እዛው የሚያስቀሯችሁ ናቸው። ሰዎች the moment የራባቸው ሰዓት የሚወስኑት ውሳኔ ኤሳው የራባው ሰዓት የወሰነውን ውሳኔ ታውቃላችሁ። the moment የራባው ሰዓት በኩርና ምን ይሰራልኛል? the moment የራባው ሰዓት የመጀመሪያ ልጅ በመሆን የሚገኘው blessing ምን ይሰራልኛል? አንተ ብቻ ምስር ስጠኝ ነው ያለው። ፖቨርቲ እናንተ ውስጥ የተቀመጠውን ነገር እንዳታዩት ያሳውራችኋል። ሁሉ ጊዜ እግዚአብሔር የቀባቸው ሰዎች ትልቁ ፈተናቸው አኖይንቲንጋቸው አይደለም። እዚህ ጋር የሚገርም ሂሊንግ ሲከናወን፣ የሚገርም ሰው ከዊልቸር ሲነሳ፣ ከክራንች ሲጥል የሚገራርም ተአምራት ተገልጦባቸው ያያቸው ሰዎች the moment የቤት ክራይ የከበዳቸው ሰዓት የሚወስኑት ውሳኔ ላይፋቸውን የሚያበላሽትም የማስተካከልም አቅም አለው። ፕላን ቢ ያላቸው ብዙ ሰዎች ፕላን ቢ ያላቸው ፕላን ቢያቸው ግብጽ ነው። እግዚአብሔር እዚህ ሆኖ ምግብ ካላመጣ ለነሱ ምንድነው ፕላን ቢ? የእስራኤልን ሕዝብ አይታችሁ ታውቃላችሁ። the moment የራባቸው ሰዓት ፕላን ቢ ያለቻቸው ሙሴ ያሉት ግብጽ መልሰን every time ከነዓን ውስጥ ምግብ የተመገቡ እንኳን የራባቸው ሰዓት ግብጽ አለችላቸው። ፕላን ቢ ነች። ብዙ ክርስቲያን ፕላን ቢ ያለው ከእግዚአብሔር ውጭ የሆነ ፕላን ቢ። እግዚአብሔር ድህነትን ከእናንተ ላይፍ ላይ እንዲያበቃ ለማድረግ የሚጠቀምበት የመጀመሪያው መሳሪያው ሞገስ ነው። ሲከተለኝ ከኋላዬ መጽሐፍ ቅዱስ የያዝን ሰዎች ዘፍጥረት 42 እንከፍታለን። ዘፍጥረት ምዕራፍ 42 ክብር ለኢየሱስ ይሁን። በሕይወት ዘመኔ 3 ነገሮችን እጅግ በጣም ከሌሎች ነገሮች በበለጠ በጣም እጠላለሁ። የመጀመሪያው ነገር ሉሲፈርና የሱ መንግስት ነው። ሁለተኛ ድህነት፣ ሶስተኛ እጅግ በጣም የምጠላው ነገር ትዕቢተኛ የሆነ ሰው። ቢኮዝ መጽሐፍ ቅዱስ ስለ ትዕቢተኛ ሰው ሲናገር እግዚአብሔር ትዕቢተኞች ምን ይላል? እግዚአብሔር የሚቃወመውን ሰው መቼም ደግፍ ይልቆም። ክብር ለኢየሱስ ይሁን። ዛሬ አምናለሁ የድህነት ግንቦች በሙሉ ይናዳሉ። የድህነት ግንቦች በሙሉ ይናዳሉ። የድህነት እርግማኖችና ቀንበሮች በልዩነት ይሰበራሉ። በልዩነት ይሰበራሉ። በልዩነት ይሰበራሉ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ብዙ ጊዜ ሳስተምርና ሰብ ከ199.9% ስለ መንፈስ ቅዱስና ስለ መንፈስ ቅዱስ ክብር ነው ማስተምረው። 0.0001% ብቻ ነው ስለ ፋይናንስ የማወራው። ስለ ፋይናንስ ከሚሊየን ስብከቶች መካከል አንድ የሁለት ስብከት ብታገኙ ነው ስለ ፋይናንስ ስሰብክ ካገኛችሁኝ የምታገኙኝ። ከዛ ውጭ ሌሎች ቶፒኮች ላይ ነው ማስተምረው። ስጸልይ ግን ስለ ፋይናንስ ነው የምጸልየው። ስጸልይ ስለ ፋይናንስ ነው የምጸልየው። ዛሬ ግን ስለ ፋይናንስ ነው ማስተምራችሁ። ከዛ በኋላ ደግሞ እንጸልያለን። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ የያዛችሁ ሰዎች ዘፍጥረት ምዕራፍ 42 ክፈቱ። ዘፍጥረት ምዕራፍ 42 ያዕቆብም በግብጽ እህል እንዳለ ሰማ። ምዕራፍ 42 ቁጥር 1 እና 2 ያዕቆብም በግብጽ እህል እንዳለ ሰማ። ያዕቆብም ልጆቹን ለምን እርስ በራሳችሁ ትተያያላችሁ አላቸው። እንዲህም አለ፣ እነሆ ስንዴ በግብጽ እንዲገኝ ሰምቻለሁ። ወደዚያ ውረዱ፣ እንድንድን እንዳንሞት ከዚያ ሸምቱ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ያዕቆብም በግብጽ እህል እንዳለ ሰማ። የእንግሊዘኛው ባይብል አየ ነው የሚለው። ያዕቆብም በግብጽ እህል እንዳለ አየ። ያዕቆብም ልጆችን ለምን እርስ በርስ ትተያያላችሁ አላቸው። እንዲህም አለ፣ እነሆ ስንዴ በግብጽ እንዲገኝ ሰምቻለሁ። ወደዚያ ምን በሉ ውረዱ፣ እንድንድንና እንዳንሞት ከዚያ ምን በሉልን ሸምቱልን አለ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። መጽሐፍ ቅዱሳችን ያዕቆብ የሚባልን ሰው ስለ መጽሐፍ ቅዱሳችን ውስጥ ስናየው ከመላእክት ጋር ይታገለ ሰው ነው። አንድ መልአክ ሌሊቱን ሙሉ ሲታገለው ምን አለ አደረ ይላቸዋል። ያዕቆብ የሚባለውን ሰውዬ መጽሐፍ ቅዱሳችሁ ውስጥ ስታዩ አንዲት ድንጋይ ላይ ተንተርሶ መላእክት ሲወጡና ሲወርዱ ያየ ሰው ነው። ያዕቆብ የሚባልን ሰው መጽሐፍ ቅዱሳችሁ ውስጥ ስታዩ እግዚአብሔር እጅግ በጣም ከባባድ የሆኑ ነገሮችንና ከባባድ የሆኑ አኖይንቲንጎችን እሱ ላይፍ ላይ ያስቀመጠበት ሰው ነው። ያዕቆብ የሚባል ሰው ጋር ስትመጡ ግን the moment የራበው ሰዓት
አንድ እስራኤላዊ ሊሄድበት ያልተገባበት ስፍራ ግብጽ መሄድ አለብን ማለት ጀመረ። ሰዎች ደሞመንት የራባቸው ሰዓት ኔክስ የሚመሩት ላይፍ የሚፈልጉት አይደለም። ኔክስ የሚሄዱበት ስፍራ እንሄድበታለን ብለው ያሰቡበት ስፍራ አይደለም። ለያዕቆብና ለያዕቆብ ቤተሰቦች ግብጽ የርኩሰት ስፍራ ነች። ሰውየው የራበው ሰዓት ግን ግብጽ እንሂድ ነው ያለው። እጅግ በጣም እግዚአብሔርን ይፈሩ የነበሩ አገልጋዮች፣ እጅግ በጣም ጌታን በኃይልና በልዩነት ሲያገለግሉ የነበሩ ሰዎች ደሞመንት የራባቸው ሰዓት አንተ ሰነፍ ሰው ይወርቅበታል የማትለው ሲንና ኃጢአት ውስጥ ታገኛቸዋለህ። የነሱ ላይፍ ሊኖርበት ያልተገባበት ላይፍ ውስጥ ሲኖሩ ታያቸዋለህ። ድህነት እጅግ በጣም ክፉ ነው። ያዕቆብ የሚባልን ሰው መላእክት ጋር የተነካካን ሰው፣ መላእክት ጋር ሲታገል ያደረን ሰው ግብጽ እንዲሄድ ነው ያደረገው። እዚህ ከምን ሞት አለ ሂዱና ከግብጽ ምን በሉ ሸምቱልናል። ደሞመንት ግብጽ ከወረዱ በኋላ ምግብ ይዞ የመጣ የለም። መጀመሪያ እነሱ ሄዱ፣ ከዛ ያዕቆብን ይዘውት ነው ሄዱት። ሃሎ ሳምታይምስ ሆዳችሁ እጅግ በጣም በጠኔ የተያዘ ሰዓት ዲሳይድ የምታደርጓቸው ውሳኔዎች የምትመለሱባቸው አይደሉ፣ እዛው የሚያስቀሯችሁ ናቸው። ሰዎች ደሞመንት የራባቸው ሰዓት የሚወስኑት ውሳኔ ኤሳው የራባው ሰዓት የወሰደውን ውሳኔ ታውቃላችሁ። ደሞመንት የራባው ሰዓት በኩርና ምን ይሰራልኛል? ደሞመንት የራባው ሰዓት የመጀመሪያ ልጅ በመሆን የሚገኘው ብለሲንግ ምን ይሰራልኛል? አንተ ብቻ ምስር ስጠኝ ነው ያለው። ፖቨርቲ እናንተ ውስጥ የተቀመጠውን ነገር እንዳታዩት ያሳውራችኋል። ሰውየው እግዚአብሔር የገባለት ፕሮሚስ ኤቭሪቲንግ ሁሉን ነገር ረሳውና አሁን አለ ሁላችሁ ምን በሉ ግብጽ ውረዱ፣ አንድ ልጅ እዚህ ቤት እንዳይቀር ነው ያለው። ቢኮዝ ያዕቆብ ርቦታል። ደሞመንት የራባችሁ ሰዓትና እጅግ በጣም ጥልቅ የሆነ ድህነት ውስጥ የምታሳልፉበት ሰዓት ላይ የምትወስኑት ውሳኔ ላይፋችሁን የማቃናትም የማበላሸትም አቅም አለው። ለእግዚአብሔር ሰዎች ትልቁ ፈተና ምን እንደሆነ ልንገራችሁ። ራካታ ሳሊ ብራሃዲያኮስ ፕሮኮ ሳሊ ፕራአዳጋሻንዴ ጌታ ኢየሱስ በዮሐንስ እጅ ተጠመቀ፣ ሰማይ ተከፈተ። የምወደው ልጄ ነው የሚል ድምፅ ተሰማ። ኤቭሪቲንግ ተከናወነ። ኢየሱስ ይሄንን ጨርሶ ዳይሬክት የሄደው ወደ ምድረ በዳ ነው። 40 ቀን ጾሞ ሲጨርስ ሉሲፈር መጣና እንደዚህ ያለው እንደ ራብ አወቀ። ይሄንን ድንጋይ ምን አድርጋለሁ? ዳቦ አድርግ። የመጀመሪያው ቴስት ዳቦ ነው። ኔክስት ከዳቦ ቴስት ሲያልፍ አካውንቱ ዜሮ እንደሆነ ገባው። ወድቀ ብሰግዳለሁ ይሄን ሁሉ መኒና ይሄን ሁሉ ክብር ሰጣለሁ አለው። ሁሉ ጊዜ እግዚአብሔር ሰዎች ቴስት የሚደረጉት በአኖይንቲንጋቸው አይደለም። ሃሎ እየሰማችሁ ነው? ሁሉ ጊዜ እግዚአብሔር የቀባቸው ሰዎች ትልቁ ፈተናቸው አኖይንቲንጋቸው አይደለም። እዚህ ጋር የሚገርም ሂሊንግ ሲከናወን፣ የሚገርም ሰው ከዊልቸር ሲነሳ፣ ከክራንች ሲጥል የሚገራርም ተአምራት ተገልጦባቸው ያያቸው ሰዎች ደሞመንት የቤት ክራይ የከበዳቸው ሰዓት የሚወስኑት ውሳኔ ላይፋቸውን የሚያበላሽትም የማስተካከልም አቅም አለው። ሃሎ እየሰማችሁ ነው? ሶ ሉሲፈር ደሞመንት የታመመን ሰው የፈወስክ ሰዓት ዝም ነው የሚልህ። ቢኮዝ ገንዘብ የምትባሏ ጥያቄ የመጣይ ሰዓት ምን እንደምትወስን ያውቃል። ወደ ግብጽ እንደምትወርድ ያውቃል። ዛሬ እንዳይሆንባችሁ ጸልያለሁ። አልሰማችሁም? ይሄ እንዳይሆንባችሁ ጸልያለሁ። አሜን። ለዛ ነው ሳምታይምስ እጅግ በጣም እግዚአብሔርን ይፈራሉ ብለህ የምታስባቸው ቸርች ውስጥ የነበሩ ሰዎች መንግስት አፖይንት አድርጓቸው ወንበር ላይ ያስቀመጣቸው ሰዓት እመነኝ አንተ እንደምታስበው አይነት አይደለም። ደሞዛቸው የሆነ መምህር 1.5 ቢሆን ወይ 1000 ወይ 2000 ቢበልጥ ነው። አንተ እንደምታስበው አይደለም። በሞመንት የቤት ክራይ ቴስት ያደረጋቸው ሰዓት ዴመን ክርስትናቸውን ያስረሳቸዋል። የሚወስኑት ውሳኔ በሙሉ ዴመኒክ ይሆናል። ሃው ይሄ ሰውዬ እኮ አብሮን ሲጸልይ ነበር ምናምን እንዳትል፣ እንደ ያዕቆብ እየተፈተነ ነው። ያዕቆብ የራበው ሰዓት ግብጽ እንወረድ ነው ያለው። ያ ሁሉ ኮቨናንት ተረሳው። እስራኤል ለህ ተብሎ የተነገረው ፕሮፌሲ ተረሳው። ሃሎ እስራኤል ለህ ተብሎ የተነገረው ትንቢት ምን አለው? ተረሳው። ቢኮዝ አሁን ጥልቅ የሆነ ድህነት ውስጥ ነው። ሰዎች ጥልቅ የሆነ ድህነት ውስጥ የገቡ ሰዓት የሚወስኑት ውሳኔ አስቸጋሪ ነው። ማጅራት የሚመቱ ሰዎች ማጅራት የመጀመሪያ ቀን የመቱት ጥልቅ የሆነ ጠኔ ውስጥ ገብተው ነው። ከዛ በኋላ አንዴ ከገቡበት በኋላ ገንዘብ ያገኙ ሰዓት የሚወጡ እንዳይመስልህ። እዛ ውስጥ ሰይጣን ኮንፈርት ዞን ይፈጥርላቸዋል። እንደዚህ እኮ ነው ደሞመንት የገቡ ሰዓት። እንደዚህ ያለው ዮሴፍ ለፈርዖን ለአባቱ ለያዕቆብ ፈርዖን አለው ጌሴም ምድር የምትባል ስፍራ አዘጋጅቶልናል አለው።
ቢኮዝ አንዴ ስለገቡ እንዲወጣ አይፈለግም እዛ ሲስተም ውስጥ። ሃሎ ድህነት እናንተ ከምታስቡት በላይ እጅግ በጣም ክፉ ነው። አይ ዶንት ኖ ምን ያህሎቻችሁ እንደምትወዱት አላቅም። እናንተ ከምታስቡት በላይ ክፉ ነው። እናንተ ከምታስቡት በላይ ክፉ ነው። በደምብ ያዕቆብ ብቻ ቢሆን ችግር የለብኝም። አብርሃምም ረሃብ የተፈጠረ ሰዓት ግብጽ ለመውረድ አሰበ ይላችኋል። ይስሐቅም ረሃብ የተፈጠረ ሰዓት ግብጽ ለነሱ እኮ የነውር ቦታ ነው፣ የርኩሰት ስፍራ ነው። ረሃብ የተፈጠረ ሰዓት እዛው ስፍራ ላይ እግዚአብሔር መጠበቅ አይደለም የተማሩት እነዚህ ሰዎች። ግብጽ የምትባል ፕላን ቢያለቻቸው። ብዙ ሰዎች ደሞመንት የተቸገሩ ሰዓት ፕላን ቢያላቸው። ዛሬ ፕላን ኤ ሲያደርጉ ስታያቸው እመነኝ ፕላን ኤ ብቻ ስላላቸው እንዳይመስልህ። ድህነት የመጣ ሰዓት ፕላን ቢን ወይም ቢ የምትባሏን ካርድ መዘው መጫወት ይጀምራሉ። ያዕቆብ እጅግ በጣም የቸገረው ሰዓት ወደ ግብጽ ነው የወረደው። አሁንም ማስተምራችሁ እጅግ በጣም የቸገራችሁ ሰዓት ቢ የምትባሏን ካርድ መዛችሁ እንዳትጫወቱ ነው። አልሰማችሁ? አንድ ጊዜ በያው ጊዜ በፊት ነው የምነግራችሁ። ኬንያ የሚባል ሀገር ነበርኩኝ። ለአንዲት ሴት ቀርቤ ወንጌል መመስከር ጀመርኩኝ። ሴትዮዋ አየኋት። መንገድ ዳር የሚቆሙ ሴቶች አሉ አይደለ? ፕሮስቲት የሆኑ ሴቶች፣ ከነሱ አንዱ ነች። ስለ ጌታ መሰከርኩላት። ስለ ጌታ ስመስክርላት ኳይር ነኝ እኮ አለችኝ። ከዛ ኔክስት አንድ ጥያቄ ጠየቅኳት። ወንድ ጋር ደሞመንት ተኝተሽ ገንዘቡ ሲመጣ አልኳት 10 ታወጫለሽ ወይ አልኳት። 20% ነው የምወጣው አለችኝ። ፓስተሩ ምሰሪውን ስራ ያቃል ወይ ስላት አዎ በደንብ ድብን አድርጎ ያቃል አለችኝ። ዋይ ለምን ይመስልሃል ፓስተሩ ስራዋን እያወቀ ገንዘቡን የሚቀበላት? እሷን ከዛ ላይፉ ስለማስወጣት አይደለም የሚያስበው። እሷ ገንዘብ አመጣ ቤት ኪራይ ውስጥ ከተከፈለ ድረስ ችግር የለበትም። ቢኮዝ ፕላን ቢ ነው ለሱ። እሱ እስካላደረገው ድረስ ሰንበዲ ቢያደርገው ችግር የለበትም። ሃሎ እየሰማችሁ ነው? ኳየር ነች፣ ወርሺፕ ታደርጋለች፣ አስራቷን ትከፍላለች። ደሞመንት አስራት የሚባለው ስፍራ ላይ ስትመጣ ሌሎቹ 10% ነው የሚሰጡት፣ እሷ 20% ነው የምትሰጠው። ሃሎ ፖቨርቲ የማታስቡት ግብጽ ውስጥ ነው የሚያስገባችሁ። ድህነት የማትፈልጉት ግብጽ ውስጥ ኢንጆይ ያረጋችሁ እንድትኖሩ ነው የሚያረጋችሁ። ከየትኛውም አይነት ግብጽ አሁን ነፃ እንድትወጡ ጸልያለሁ። በኢየሱስ ስም ኃይል ነፃ እንድትወጡ ጸልያለሁ። ነፃ እንድትወጡ ጸልያለሁ። ነፃ እንድትወጡ ጸልያለሁ። ነፃ እንድትወጡ ጸልያለሁ። አልሰማችሁም? ነፃ እንድትወጡ ጸልያለሁ። 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 ፕላን ቢ ያላቸው ብዙ ሰዎች ፕላን ቢ ያላቸው፣ ፕላን ቢያቸው ግብጽ ነው። እግዚአብሔር እዚህ ሆኖ ምግብ ካላመጣ ለነሱ ምንድነው ፕላን ቢ? የእስራኤልን ሕዝብ አይታችሁ ታውቃላችሁ? ደሞመንት የራባቸው ሰዓት ፕላን ቢ ያለቻቸው። ሙሴ ያሉት ግብጽ መልሰን ኤቭሪ ታይም ከነዓን ውስጥ ምግብ የተመገቡ እንኳን የራባቸው ሰዓት ግብጽ አለችላችሁ። ፕላን ቢ ነች። ብዙ ክርስቲያን ፕላን ቢ ያለው ከእግዚአብሔር ውጭ የሆነ ፕላን ቢ። ዛሬ ፕላን ቢያችሁን ለማፍረስ ነው ማስተምረው። ቢኮዝ ድህነትን እጅግ አድርጌ ነው የምጠላው። ምናልባት ወዳጆቹ ካላችሁ የድህነት ወዳጆች ካላችሁ እጅግ በጣም ይቅርታ፣ በጣም ነው የምጠላ በሉት። ድምጻቸው አይሰማም ነው የምጠላ። ድምጻቸው አይሰማም። በጣም ነው የምጠላ። ድምጻቸው አይሰማም። በጣም ነው የምጠላ። ሳምታይምስ ፖቨርቲን ስለመጥላት ሳስተምር ድህነትን ማላቅ ይመስላል አንዳንድ ሰው። ድህነትን እዚህ ከመካከላችሁ ካሉ ሰዎች መካከል የኔን ያክል የሚያውቀው ሰው አለ ብዬ አላምንም። እጅግ በጣም በጥልቀት አውቀዋለሁ። እጅግ በጣም የኔን ያክል በጥልቀት ድህነትን የሚያውቀው የለም። ስለማውቀው ነው የምጠላው። እናንተ ስለማታውቁት ነው ተስማምታችሁ እየኖሩ ያሉት። ስለማውቀው ነው እጅግ በጣም የምጠላው። በጣም ነው የምጠላ በሉት። ድምጻቸው አይሰማም። በጣም ነው የምጠላው።
ድምጻቸው አይሰማም። በጣም ነው የምጠላው። ክብር ለኢየሱስ ይሁን። ሶ ናው የማስተምረው ወደ ግብጽ እንዳትወርዱ የድህነትን ቀንበር ስለምሰብሩባቸው መንገዶች አስተምራለሁ። ጊዜ ካለኝ አንድ ወይ ሁለት ፖይንቶችን አስተምራለሁ። ጊዜ ደግሞ ሰፊ ጊዜ ካለን 3 4 እያልኩ ሄዳለሁ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እግዚአብሔር ድህነትን ከእናንተ ላይፍ ላይ እንዲያበቃ ለማድረግ የሚጠቀምበት የመጀመሪያው መሳሪያው ሞገስ ነው። እግዚአብሔር ከእናንተ ላይፍ ላይ ድህነትን ለመስበር የሚጠቀምባቸው ብዙ መንገዶች አሉ። ከነዛ መንገዶች መካከል የመጀመሪያው መንገድ ሞገስ ነው። መጽሐፍ ቅዱስ የያዛችሁ ሰዎች ዘጸአት ምዕራፍ 3ን ክፈቱ። ምዕራፍ 3 ቁጥር 21 ምዕራፍ 3 ቁጥር 21 ከፈታችሁ። ከዛ ምሳሌ ምዕራፍ 22 ቁጥር 1 ዘጸአት ምዕራፍ 3 ቁጥር 21ን እስኪ አንብቡት። በግብፃውያንም ፊት ለዚህ ሕዝብ ሞገስን እሰጣለሁ። በግብፃውያን ፊት ለዚህ ሕዝብ ምን እሰጣለሁ? ሞገስን እሰጣለሁ። እሺ እንዲህም ይሆናል በሄዳችሁበት ጊዜ ባዶ እጃችሁን አትሄዱም። በሄዳችሁ ሰዓት ባዶ እጃችሁ ምን አትሄዱም። እሺ ክብር ለኢየሱስ ይሁን። ይሆና ፖቨርቲ ድህነት ግብጽ አስወርዷቸዋል። እግዚአብሔር እነሱን ከግብጽ ለማውጣት የመጀመሪያ የተጠቀመው መሳሪያ ፌበር ነው። አባታቸው ያዕቆብ ርቦት በሱ ረሃብ ምክንያት የተወርደዋል ግብጽ። እነዚህን ሰዎች ከግብጽ ለማስወጣት ሲታሰብ ታንክና ላውንቸር አይደለም እግዚአብሔር ያሰበው፣ ፌበር በቂ ነው አለ። ሞገስ ምንድነው? ሞገስ ምንድነው? በቂ ነው። ሞገስ ምንድነው? እነዚህን ሰዎች ከግብጽ ለማውጣት ሞገስ ምንድነው? በደንብ ስሙኝ። ሞገስ የሚለው ቃል የአማርኛው ቃል ሞ ከዛ የአማርኛውን አልፋቤት ገን ከዛ ስን ነው የሚጠቀመው ሞገስ። ልክ ነኝ አይደለ? ሞገስ የሚለውን ቃል በሂብሪው አልፋቤት ስትጽፉ፣ ሂብሪው የራሱ ኤ ቢ ሲ ዲ የሚባል አልፋቤት አለው፣ ግን የራሱ ነው። ኤ ቢ ሲ ዲን አይደለም የሚጠቀመው፣ የራሳቸው አልፋ እንደዚህ ያሉ የሚሄዷቸው አልፋቤቶች አሏቸው። ሞገስ የሚለውን ቃል በሂብሪው ስትጽፉት የመጀመሪያው 3 ቃሎችን ነው የምጽፏቸው። የመጀመሪያው ቃል ኑ ነው። ኑ የሚባል አልፋቤት አላቸው፣ እንደዚህ አይነት ምልክት ያለው ማለት ነው። ሁለተኛው ጻዲ የሚባለውን 8ኛ አልፋቤታቸው ላይ የሚገኘውን ቃል ነው የምጽፉት። ሶስተኛ ረሽን ነው የምጽፉት፣ ሬሽ RESH ሶስተኛ እሱ ነው የምጽፉት። ሞገስ ማለት ምን ማለት ነው ልንገራችሁ። ሞገስ ማለት ኑ ማለት በሂብሪው አንድ ቃል በሂብሪው ሲተረጎም 3 አይነት ሚኒንግ አለው። ፒክቶሪያል ሚኒንግ አለው፣ ኑሜሪካል ሚኒንግ አለው፣ ወርዱ እንደወረደ ሚኒንግ አለው። ኑ ማለት በሂብሪው ስፔሻል ክራውን ማለት ነው፣ የተለየ ዘውድ ማለት ነው። ጻዲ ማለት ደግሞ የተመረጠ ሰው ማለት ነው። ሬሽ ማለት ደግሞ ራስ ማለት ነው። ያ ማለት ሞገስ ማለት የተመረጠ ሰው ላይ የሚቀመጥ የተለየ ዘውድ ማለት ነው። የተለየ ሰው ላይ፣ ሁሉም ሰው ላይ አይደለም፣ ስፔሻል የሆነ ሰው ላይ። ኢየስ አሜን። ሁሉም ሰው ላይ አይደለም። ሁሉም ሰው ሞገስ የለውም። የተመረጡ ሰዎች አሉ፣ ሰለክትድ የሆኑ ቹዝን የሆኑ ሰዎች አሉ። እነሱ ራስ ላይ የሚቀመጥ የተለየ ዘውድ ነው። ዘውድ ነው እኮ ስፔሻል ክራውን ነው። ስፔሻል ነው። ዘውድ ብቻ አይደለም፣ ስፔሻል ነው። ነገስታት ጋር የላቸውም ይሄ ክራውን። የሆኑ ሰዎች ይሄ የላቸውም። የነሱ ራስ ላይ ነው የሚቀመጠው። ጋድ የመረጣቸው፣ እግዚአብሔር የመረጣቸው ሰዎች ላይ የሚቀመጥ የነሱ ራስ ላይ የሚቀመጥ የተለየ ዘውድ ነው። አሜን። ሞገስ ብለን ስናወራ የምናወራው ስለመወደድ አይደለም። ብዙ ጊዜ የተሰበክነው ስለመወደድ ነው። ሞገስ ብለን ስናወራ የምናወራው ስለመግዛት ነው። ፕራካታ ሳሊ ብራዲያኮስ አሜን። ጄሌ ብሬዲያ ክራቶስ ሳካቴ አሜን። ፕሮኮሳሊ ክራአዶ ሻዴ። ሞገስ ብለን ስናወራ የምናወራው ስለመወደድ በሰው ፊት ተቀባይነት ስለማግኘት ብቻ አይደለም። የምናወራው ስለ ዘውድ ነው። ነገስታቶች የሚያደርጓቸው ዘውዶች አሉ አይደል? ራሳቸው ላይ የነሱ ሄር ላይ የሚቀመጥ ፌበር ማለት ያ ዘውድ ማለት አይደለም። የተመረጡ ሰዎች ብቻ
የተለዩ ሰዎች ላይ ብቻ አሜን የሚቀመጥ ራሳቸው ላይ የሚቀመጥ የተለየ ዘውድ ማለት ነው። አሜን። ዛሬ የሆኑ ሰዎች ላይ በኃይል ይወድቃል። አሜን። ዛሬ የሆኑ ሰዎች ላይ በኃይል ይወድቃል። በኃይል ይወድቃል። በኃይል ቁጭ በሉ። ራካታ ሳሊ ፕራዲያኮስ አሜን ጀሌብሬዲያ ክራዶሻቴ ራካቶ ሳሊ ፕራዶሻቴ ጀሌብሬዲያ ክራቶሳ ካታላቢሳንዴ ራካቶ ሳሊ ክራሃዶሻቴ አይሪሲ ፕሮኮ ሳሊ ብራሃዳማን ታራባስ አሜን። በረምብ ስሙን። እግዚአብሔር እንደዚህ አለ፣ ግብፃውያን ጋር ግቡ አላቸው። ግብፃውያን ገዢዎቻቸው እንደሆነ ያውቃል። አንድ እንትን ልንገራችሁ፣ የሕዝቤን ምን ሰምቻለሁ ነው ያለው እግዚአብሔር። ሁሉም ሰው ምሳሌ ኮንስትራክሽን የሚሰሩ ሰዎች ጡብ ይሸከማሉ። ልክ ነኝ? ኮንስትራክሽን የሚሰሩ ሰዎች ጡብ ይሸከማሉ። ሁሉም በብዙ አይነት መንገድ ያልፋል። ሆይ ለምንድን ነው እግዚአብሔር ከሌላው ሕዝብ መካከል በተለየ መንገድ የእስራኤልን ጩኸት ለምን እንደሰማ ልንገራችሁ። ለምን በተለየ መንገድ የእስራኤልን ጩኸት እንደሰማ ልንገራችሁ። ፈርዖን እስራኤል ውስጥ እና ዕብራዊ የሆኑ ሰዎችን ምን እንደሚያደርጋቸው ልንገራችሁ። ሁል ጊዜ ሉሲፈር እናንተ ላይፍ ላይ የመጣ ሰዓት ኦርደሮችን ዲስኦርደር ነው የሚያደርገው። ኦርደር የነበሩ ስርዓት የነበሩ ነገሮችን በሙሉ ስርዓት ማዛባት ነው የሉሲፈር ስራ። ቀላል ኤግዛምፕል ልንገራችሁ። ዌስተርን የሆኑ አገሮች ጋር ስትመጡ 100% አንደር ጨለማ ውስጥ ነው ያሉት። ለዛ ነው ኢሹ እንኳን ይዘው ሲመጡ ወንድ ስለ ወንድ ነው የሚያወሩ፣ ከድነት ስለ መውጣት አያወሩም። ቢኮዝ ሉሲፈር እዛ ውስጥ የሚሰራው ስራ ምንድን ነው ካልከኝ፣ ትክክለኛ ኦርደር ወንድና ሴት ነው። ያንን ማዛባት ነው ስራው። ግብፃውያን እስራኤላውያን እንዴት እንደሚጨቁኗቸው ልንገራችሁ። ፈርዖን የመጀመሪያ ያደረጋቸው ነገር ልንገራችሁ። ወንዶችና ሴቶች የሚሰሩትን ስራ ሁለቱን ለያቸው። ሴቶቹ የወንዶቹን ስራ፣ ወንዶቹ የሴቶችን ስራ እንዲሰሩ ነበር የሚያደርገው። ጡብ የመሸከሙን ስራ ሴቶቹ ነበር የሚሰሩት። የወጥ ቤቱንና የቤቱን ስራ ደግሞ ወንዶችን ነበር የሚያሰራቸው። ሳምታይምስ ጡብ እየተሸከሙ ይወልዱ ነበር። ሃሎ የዕብራውያን ሴት ጠንካራ ነች ብለው ባይብል ሲነግረ እንዲሁ ቤት ተቀምጣ ስለምትወልድ አይደለም፣ ተሸክማ ትወልዳለች። እና ሳምታይምስ ተሸክማ እየሄደች የወረደ ሰዓት ከጭቃ ጋር ወይም ከጡብ ጋር ከመረገጥ ውጭ ምንም እድል ፈንታ የለውም ሕፃኑ። ፈርዖን የዚህን ያክል ክፉ ነው። ሁለተኛ ደግሞ ልንገራችሁ፣ ፈርዖን ሁለተኛው ክፉ ነገር ምን እንደሆነ ልንገራችሁ። ይሄንን ህንፃ ግንበኞች እየሰሩ ደሞመንት የዚህ ሀገር ከንቲባው ከግንበኞቹ ጋር አብሮ መስራት ቢጀምር ኔክስት የምትናገሩት ነገር ምንድን ነው? እናንተ ኃላፊ ከሆናችሁ ከንቲባውን አታዩም? እሱ እየሰራ አንተ ምን ታለምጣለህ ነው የምትሉት ሰራተኛውን። ልክ ነኝ? ፈርዖን አብሯቸው ነበር ጡብ የሚሸከመው። ለሆነ ያክል ሰዓት አብሯቸው ጡብ ይሸከምና ደሞመንት ዞር ያለ ሰዓት ፈርዖን የተሸከመ አንተ ደከሜ ትላለህ እንዴ ይልሃል አሰሪ። ፈርዖን የዚህን ያክል ክፉ ነው። ጋድ ከዚህ ግዛት ውስጥ ሊያስወጣቸው ሲፈልግ ፌቨር የሚባለውን ነገር ዛሬ አለምን ብያችኋለሁ። ለህዝቤ ምን ሰጠቻለሁ? ሞገስ። ያማል ሞገስ ከትምህርት ቤት የምታገኘው ነገር አይደለም፣ የሚሰጥ ነው። ከእግዚአብሔር ዘንድ የሚሰጥ ነው። ሁሉም እስራኤላዊ ግብፃዊ ጋር ገብቶ ሁሉም ወርቅ የጠየቀ ሰዓት የተከለከለ እስራኤላዊ የለም። ቢኮዝ እግዚአብሔር አሁን ነገሮችን ኦርደር ማስያዝ ጀምሯል። የሄዳችሁ ሰዓት አለ፣ ደስ የሚል ቃል እቺ ነች። የሄዳችሁ ሰዓት አለ፣ ባዶ እጃችሁን አትሄዱም። ከዚህ ኮንግሪጌሽን የወጣችሁ ሰዓት ባዶ እጃችሁን አትወጡም። ባዶ እጃችሁን አትወጡም። እንደዚህ ኮን ያለው ለህዝቤ ሞገስ ምን ብያለሁ? ሰጥቻል። ስትወጡ ወይም ስትሄዱ ባዶ እጃችሁን ሞገስ እናንተ ላይፍ ላይ የወደቀ ሰዓት ባዶ እጃችሁን መሆን አትችሉም። ሞገስ እናንተ ህይወት ላይ የወደቀ ሰዓት ባዶ እጃችሁን መሆን አትችሉም። ባዶ እጃችሁን መንቀሳቀስ አትችሉም። ባዶ እጃችሁን ወክ ማድረግ አትችሉም። የያዛችሁት ነገር ይኖራችኋል። የያዛችሁት የጨበጣችሁት አለኝ የምትሉት ነገር ይኖራችኋል። ፕራካታ ሳሊ ብራሃዲያኮስ
ሞገስ የወደቀባቸው ሰዓት፣ ሞገስ ያረፈባቸው ሰዓት እግዚአብሔር መጣና እንደዚህ አለ። ሞገስ ምን ብያለሁ? ስትወጡ ግን ምን አትሉ? ባዶ እጃችሁን። በረም ስሙኝ። ፌቨር ኑሮበት ባዶ እጁን የሆነ ሰው ልታሳየኝ አትችልም። ሞገስ ኑሮበት ባዶ እጁን የሆነ ሰው ልታሳየኝ አትችልም። yes ሞገስ ኑሮበት ባዶ አካውንት ያለው ሰው አታሳየኝም። አሜን። the moment ሞገስ የሰጣ ሰዓት ባዶ እጅ የሚባል ታሪክ ያበቃል። ባዶ እጅ የሚባል ታሪክ ያበቃል። አሜን። ባዶ እጅ የሚባል ታሪክ ያበቃል። አሜን። ውሰድ 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 ውሰድ። I receive አሜን። አሜን። ሞገስ የተሰጣችሁ ሰዓት አሜን። ባዶ እጅ የሚባል ታሪክ ያበቃል። ባዶ እጅ የሚባል ታሪክ ያበቃል። አሜን። ቁጭ በሉ። ላብራዲያኮስ ሳካታላ ባሲያ ራኮቶ ሳሊክራዲያና ማንዴ በረም ስሙኝ። the moment ፖቨርቲን ከኔ ህይወት ላይ መስበር ስፈልግ ለሞገስ ነው ለወራት መጾምና መጸለይ ጀመርኩት። because poverty በስራ እንደማይሰበር አውቃለሁ። ድህነት በስራ እንደማይሰበር አውቃለሁ። ሃሎ so ረጅም ሰዓት የጸለይኩት ለሞገስ ነው። ረጅም ሰዓት ረጅም ወራት የጸለይኩት ለሞገስ ነው። sometimes አንዳንድ እግዚአብሔር ሰዎችን ሳገኛቸው እንደዚህ ነው የምላቸው፣ ስመክራቸው ለሞገስ ጸልይ ነው የምላቸው። because ሞገስ ኑሮ ባዶ እጅ አትሆንም። በፍጹም 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 በፍጹም። አጠገባቸው ያለውን ሰው በፍጹም በሉት። ባዶ እጅና ሞገስ አብረው የማይሄዱ ናቸው በሉት። አብረው የማይሄዱ ናቸው። the moment ሞገስ የመጣ ሰዓት እያንዳንዱ እስራኤላዊ ወርቅ የጠየቀ ሰዓት ኖ ዋን የከለከለው የለም። ኖ ዋን ነው የምልህ። ኖ ዋን። ሃሎ ሄሎ ኖ ዋን ነው የምልህ። ኖ ዋን። ኖ ዋን ማለት ኖ ዋን ኖ ዋን ኖ ዋን ኖ ዋን። አንድም ሰው የከለከላቸው የለም። አንድም ሰው የከለከላቸው የለም። ሞገስ በሉ እስኪ። ሶ ፋስቲንግ መያዝ ካለባችሁ፣ ፕሬ ማድረግ ካለባችሁ ማድረግ ያለባችሁ ለፌቨር ነው። ምን ማለት ነው ልንገራችሁ። 47 50 ሙታን ያስነሱ 20 30 ሙታን ያስነሱ የእግዚአብሔር ሰዎች አውቃለሁ። ያስነሱ ሰዎች አውቃለሁ። ላይፋቸው ላይና ሚኒስትሪያቸው ላይ ለውጥ የለም። ከኔ ጋር ናችሁ? ቀል እየተናገሩ ደግሞ ከተማው የሚያዳምጣቸው ሰዎች ደግሞ አውቃለሁ። ፑልፒት ላይ ቆመው ባይብል እኮ አይደለም የሚነግሩ፣ ቀልድ ነው የሚነግሩ። ኦ ይላል ከተማው። ምን እንደ ተማርከው ስለው ከተማው ለራሱ ምን እንደተማረ ያውቅም። ያ ሁሉ ጩኸት ታዲያ ምንድነው ካልከኝ ፌቨር ነው። አንተ በትግል አስተምረህ ጸልየህ ሰብከህ ያላመጣውን ነገር እነሱ በጆክ ያመጡታል። ቢኮዝ ፌቨር ላይፋቸው ላይ አለ። ዛሬ ሞገስን በህይወታችሁ ላይ ጠራለሁ። ሞገስን በህይወታችሁ ላይ ጠራለሁ። ውሰድ 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 ውሰድ። ሞገስን በህይወታችሁ ላይ ጠራለሁ። ሞገስ 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 በሉ። ሞገስን በህይወታችሁ ላይ እናገራለሁ። ሞገስን በህይወታችሁ ላይ እናገራለሁ። ሞገስ ሰጥቻችኋለሁ ካለ በኋላ ስትሄዱ አለ ባዶ እጃችሁን ባዶ እጃችሁን ከዚህ ስትወጡ ወደ ቤታችሁ ስትገቡ ወደ ከተማችሁ ስትሄዱ ባዶ እጃችሁን አትሄዱም። ባዶ እጃችሁን አትሄዱ። ባዶ እጃችሁን አትሄዱ። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የአራሰት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ።
ፍሪኩዌንሲ 11605፣ ፖላራይዜሽን ሆሪዞንታል፣ ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደወል ምልክቱን ይጫኑ።